ራሷ ከገኒ ጋር ነው የተነጋገርኩት። ከዛ ውጪ አብዲን አናግሬዋለሁኝ። እኔ አንድ የምለው ነገር ምንድን ነው፣ ለእሷ መልካም የሆነው ነገር እንዲሆን ነው ምኞቴ። የሚሆነውም እሱ ብቻ ነው። ግን ለሁለቱም አስተያየት አድርጌ ሁለቱንም ይዤ ቁጭ ብዬ ነው ማስተካክለው። የሆሄታ ስራ አይደለም። ጥፋት አለ፣ ተጠፍቷል። ከምንም በላይ ደግሞ ትልቅ ጥፋት የተጠፋው እኔ ገኒን የተዋወቅኳት ዛሬ ነው። ገኒ ማን እንደሆነች ምን እንደሆነች የት እንደነበረች የት እንዳለች ያወቅኩት እኔ ዛሬ ነው። እኔና ገነት ዛሬ ነው የተዋወቅ ነው። ሳቃት ደግሞ በጣም ነው ያዘንኩት። ዛሬ ተነስታችሁ ሙና ተሳስተሻል ብላችሁ ያ ሁሉ ስድብ ስታወርዱ የነበራችሁ ወይም በየቤታችሁ በየቦታው ቪዲዮ እየሰራችሁ ያላችሁ የት ነበራችሁ? እስከ ዛሬ የት ነበራችሁ? እኔ አላቃትም። አላህ በሚያውቀው አላቃትም። እናንተ ግን የምታውቋት አብራችኋት የነበራችሁ ዛሬ ወቃሽ የሆናችሁ ሰዎች የት ነበራችሁ እስከ ዛሬ ድረስ? ሁላችሁም አስመሳዮች ናችሁ። ሁላችሁም አስመሳዮች፣ ውሸታሞች። እኔ ስላላወቅኳት ተሳስቻለሁ። ለተሳሳትኩት ደግሞ እኔ ለእሷ አስረድቻታለሁ። እዚያ ማብራራትም የሚያስፈልግ ነገር የለም። በተግባር የማሳየው ነገር ነው። እሷን መካስ በሚገባኝ መንገድ እክሳለሁ። ነገር ግን እኔ የራሴን እናገራለሁ። ማንም ብሎኝ አይደለም፣ ከማንምም አልተነጋገርኩም። ነገሩን ሚዛናዊ ለማድረግ እሱ ያስገባበት መረጃ ስለሌለው እሷ መረጃ ባላት ነገር ላይ ሀቋን ታግኝ። ያለ መረጃ ይሄ ተደረገ እንዳይባል የእናንተን አስተያየት ደግሞ ሰማለሁ፣ የእሷንም ፍላጎት ሰማለሁ። እኔ ግን እንደ ራሴ ዲሳይድ ያደረኩት ምንድን ነው፣ ሀቋ ነው የተባለው ሪሲት ያለው እሱ ሙሉውን ይሰጣት። እኔ የምለውን ነው። ኦኬ። ከዛ በተረፈ ደግሞ እኔ ራሴ በምን መልኩ እንደምክሳት እኔ እና እሷ ተነጋግረናል። እኔ ቃል የምሰጠው እክሳት አለው፣ አለቀ። ግን እዚህ ስትሳደቡ የነበራችሁ፣ ታሪክ ስታወሩ፣ በየቤታችሁ ስትገባ፣ በውስጥ በኩል ስትልክላችሁ፣ ስትደውልላችሁ፣ ስታናግራችሁ የነበሩ ኑና አግዙኝ እንድክሳት። የተበደለችበትን ያለቀሰችበት ጊዜ እውነት ተሰምታችሁ ከሆነ የምታደርጉት እኔ በማደርገው ነገር ላይ ኑ ተባበሩኝና የዚች ልጅ ላይፍ ይቀየር። ተበደለ እንዳይባል፣ አንድ ጎን ተጎዳ እንዳይባል። ምክንያቱም እኔም ሙሉ በሙሉ አምኜ እሱ ተጎጂ እንደነበር ነበር አይደለ ያሰብኩት። ስለዚህ ሪሲት ባለው መልኩ ከሱ ሀቋን ታገኝ። ከዛ በተረፈ ግን ወሬ ሳይሆን ቪዲዮ ሳይሆን ስድብ ሳይሆን ኑና እናግዛት፣ እናስተካክልላት፣ ካለችበት እናውጣት። ሽንት ቤት ቁጭ ብላ ነው የምታናገረን አይደለ? ይሄን ታውቃላችሁ? ይሄን ታውቃላችሁ? ቦታ አታ ሽንት ቤት ሆና ነው የምታናገረን። ስንት አመት ስታሽከረክራችሁ፣ ስንት አመት ሰው ስታፋልጋችሁ፣ ስንት አመት ሰው ስታስረዳችሁ ቆይታ ለምን ይቺ ልጅ እዛ ጋር ቀረች? ለምን? ለመሳደብ ጊዜ የመጀመሪያዎቹ ሰዎች ናችሁ። የመጀመሪያዎቹ ሰዎች። እኔ አላቃትም። የምታውቋት የት ነበራችሁ? አሁንስ የት አላችሁ? ቪዲዮ ሰራችሁ፣ አጎበደዳችሁ፣ እንዲህ ናችሁ፣ እንደዛ ናችሁ አላችሁ። የት አላችሁ? አሁን ኑ እሱ ከአብዲ 5,000 ድርሃም ሪሲት ያለውን ታገኛለች። ሌላ ኑ ብር እናውጣላትና እቺ ልጅ የግል ስራ ትስራ። ተመኝታ የነበረውን ስትሰራ የነበረውን ነገር ትስራ። የቲም ልጆቿን ታሳድግ። አለባት የሚባል የሚቀርባትን ነገር እንክፈልላት። ኑ እስኪ ኑ እኔ እዚህ ጋር አለሁኝ። እኔ በ10,000 ድርሃም ጀምራለሁ። እናንተ ስንት ትሰጣላችሁ? ቪዲዮ የሰራችሁ ልጆች ኑ። አንቺ ያላችሁ ኑ። አሁን እኔ ገኒ በ10,000 ድርሃም ክፍያ አይደለም፣ የአብዲን ክፍያ አይደለም የምልሽ። እሺ እኔ እርዳታ ከእኔ የምትረጃ አይደለሽም። አንቺ እጅግር አለሽ፣ ጭንቅላት ኖሮሽ አሽከርክረሻቸው ነበር። እኔ ጭንቅላት ስላለሽ ሰርተሽ ነገ የምታመሰግኝበት 10,000 ልስጥሽ፣ እሰጥሻለሁ። አሁን ትራንስፈር አደርግልሻለሁ። 10,000 ብር አይደለም ድርሃም እሰጥሻለሁ። ይምጡ እነዚህ ወረኞች ይስጡ። እኔን ሲሰድቡኝ የነበሩት
አብዲ ሀቅ አለው። አዎ በሰማሁት ሀቅ ነበረው። ራሱ ግን መጥቶ ይሄ አለብኝ አለ። ይሄ አለብኝ ያለውን ሰው ነው ተሳስተሃል አልለውም፣ ልለውም አልችልም። ዛሬ ደግሞ ከእንቅልፍ ከተነሳው በኋላ የመጀመሪያ ስራዬ ገኒ ነበረች። ተነጋግረናል አልተነጋገርንም? ገኒ በሰዓት የሚሆን አላወራንም። እኔ እና አንቺ አውርተናል አይደለ? አሁን እኔ እህትሽ እናትሽ መሆን ሴት እስከ ዛሬ እማላቅሽ ሳቅሽም ደግሞ በስህተት በተሰጠኝ መረጃ በፍርሃት የሚሆን በምን የሚሆን የተሳሳተ መረጃ ይዤ ተናግሬሻለሁ አይደለ? ይቅርታ አድርጊልኝ። እኔ እናትሽ መሆን ሴት ነኝ። ግን ነገ አንቺንም ሳቅሽና ማንነትሽን እያወቁሽ አንድ ሰው ተነስቶ መጥቶ ሊያጠቃሽ ቢል ለሱ ለምወደው ለአብዲ እንደቆምኩት ነው የምቆምልሽ። ዛሬም አብዲን ጠላሁት ማለት አይደለም። ማንም ሰው እንደሚሳሳተው ተሳሳተ፣ አለቀ። ራሱን ለማውጣት መወጫ መንገዶችን ተጠቀመ። ምንም የተለየ ነገር አላደረገም። እናንተ እዚህ ካላችሁት ሰዎች የተለየ ነገር አላደረገም። አብዲ ይታረማል፣ ይቀየራል። እሷንም ይቅርታ ይጠይቅና እርቅ ይፈጠራል። አንድ ሰዎች ናቸው። ትላንት ለሀገር ቆመዋል አይደለ እንዴ? አዎ ስህተት መስሎ በታየኝ መንገድ ለኔ ለሀገር ቆመው ነበረ። እርስ በርስ ተረዳድተው ነበር፣ ለመስራትም አስበው ነበር። ካላስ እራሱን ማምለጫ መንገድ መሰለው አደረገ። አዲ ማንም እንዳደረገው አትሊስት አልካዳትም። አስታርቃቸዋለሁ፣ ይቅር አባብላቸዋለሁ፣ መረጃ ያለውን ገንዘብ ስጥለዋለሁ። ከዛ በተረፈ ግን ይሄ አንድ ሳይት ይዞ እያለ ኑ እርዷት። መብረቁ ቃል ገብተህ የለ እንዴ? እናስተካክላለን ብለህ የለ? ጥራቸው። ትላንት ሲያሽሟጥጡ እኔን ሲሳደቡ የነበሩ ሰዎች ይምጡ። ወሬ አይደለም፣ ሪሲት እየገባ ይታየን፣ ይላክልን ለኛ። እኔ እህትህ አካውንት ትስጠኝ፣ ብትፈልግ በእጇ ብትፈልግ በካሽ ይደርሳታል። አለቀ። ግን እነዛን ሰዎች አምጡልኝና ይስጧት። የላይፍ ቼንጅ እንጂ የምላስ ቼንጅ አይደለም እዚህ ጋር የሚደረገው። ምላሳችሁን ማገላበጥ አይደለም። አሳዩ፣ በእጃችሁ በሁሉም ነገር አሳዩኝ። እኔንም ገኒ ዛሬም ሁል ጊዜ ይቅርታ ጠይቅሻለሁ። በጣም አመሰግናለሁ። ሁኔት ያው እንግዲህ በአንቺ እኔም እውነት ለመናገር ለሰው ምን ያክል እኔ በሆን እንደዚህ አላደርግም። አንድን ሰው ምን አድርጎ ነው እንዴት ነው ከአንድ ጎን ብቻ ሰምቼ እንደዛ አላደርግም በባህሬ ማለት ነው። አንቺ ግን ምን ያክል ብትወጂ እንደሆነ አላውቅም። እሱ የነገረሽን ብቻ መተሽ እርግጠኛ ሆነች 100% በዛ ልክ ስትናገሪ ነው ሰውን በዛ ልክ የተቀየመሽ የነበረው እና ቢያንስ አጋጥማ ለምን አልሰማችም አይነት ነገር ነበረ እና እኔም ዛሬ ደውለሽልኝ ያለውን እውነት ነግሬሻለሁ። አንቺም አምነሽኛል። ሰውም ገና ይሄ ጉዳይ ሳይነሳ በፊት እርዱ ብዬ ስወጣ አብዛኞቹ አንዳንዶቹ ሰዎች አመኑኝ። የኔን እውነተኝነት ያውቃሉ አንዳንዶቹ ማለት ነው። እንዲሁ አይተውም የሚረዱ ሰዎች አሉና ምንም አይነት እውነት ሳልይዝ እንደው ሚዲያ ላይ ወጥቼ እንደዚህ በሰው ፊት የምገረፍ ነገር አይደለም ማለት ነው። ስለዚህ አመሰግናለሁ። ይቅርታሽንም ተቀብያለሁ። ዞሮ የሰው ልጅ ነሽ። ማንም ሰው እንደሚያጠፋው ያጠፋል። ጥፋቱን አምኖ ደግሞ ይቅርታ ከጠየቀን የማነኝ ይቅርም አልነው። ይኸው እየጾምኩ አይደለ? ስለዚህ ይቅርታ አድርጌልሻለሁ። አመሰግናለሁ። ነገ ጾም ተቀባይ ነኝ። ይህን ስለሰጠሽኝ አመሰግናለሁ። ሁሌም ከጎንሽ ነኝ። በምንንም በተመለከተ ሳይሆን በሴትነትሽ፣ በአርመላነትሽ፣ የቲሞችን በማሳደግሽ ሁል ጊዜም ከጎንሽ ነኝ። ሁል ጊዜም በምንም አይነት ሲቹዌሽን ውስጥ ብትሆኝ አግዝሻለሁ። እኔ እስካለሁ ማገዝ የምችልበት ደረጃ ላይ እስከሆንኩ ድረስ እህትሽ ነኝ፣ እናትሽም ነኝ። ይህን ቻንስም ስለሰጠሽኝ አመሰግናለሁ። መብረቁን በቤት ስላደረግኩት ነገር ያው ከደረሰኝ መረጃ ነው። እየላኩልህ ነበር፣ ለአንተም በንግግርም ከነበረው ነገር ነው። በጣም ይቅርታ በቤት ያንን በማድረጌ። ከዛ በተረፈ እስቲል አብዲን ጊዜ እንሰጠዋለን። ግን አሁንም ቢሆን ቃል የምገባለሁ፣ አስታርቃቸዋለሁ። ብር መመላለስ ብቻ ሳይሆን እርቅም ይታረቃል። በመጀመሪያ ደረጃ ሙኒት እዚህ በላይቭ የቤት ውስጥ ለተፈጠሩ ግርግሮች አንቺም ተሰድበሻል፣ ተተችተሻል፣ ሌላ በእነሱ ቦታ የለን። ዋና ነገሩ የእሷ እና
ጉዳይ እንዲፈታ ስለነበረ አላማ ምንም ያስኳቸው ነገሮች አሁን አንቺ ከስህተት መማር ብቻ ሳይሆን ይሄ ንግግር ሳይሆን መውጣት ያለበት መልካምነትሽ መታየት አለበት። እኔ እንደራሴ የሰው ልጅ የሰውን ችግር ሲፈታ የራሱን ጉዳይ ትቶ ነው አይደለም። ትላንትና ወዲያ የነበረው ሌላ ነበር፣ ትላንትና ሌላ ነገር ተፈጠረ። ዛሬ የዛሬው ነው መታየት ያለበት አጨራረሱ። ምክንያቱም እህታችን ገኒ ፍትህም አግኝታ አይዞሽም ተብላለች። አንዳንድ ግለሰቦች ጭራሽ ላይ አይወዱም። የሰው መገጫጨት፣ የሰው ማልቀሱ ምናምኑ እንደዚህ እንደ መዝናኛ የሚቆጥሩ ይኖራሉ። ብዙዎቹም አብዛኞቻቸውም እንደዛ ናቸው። አሁን አንቺ ከይቅርታ አድርጉልኝ በላይ መመስገን አለብሽም። ምክንያቱም እያደረግሽ ያለሽው ነገር ቀላል ነገር አይደለም። በነገራችን ላይ የዚች ልጅ ብር በሰላምም ቢመለስም ባይመለስም ትልቁን ድርሻ ትወጥሻል በዚህ ሰዓት። ምክንያቱም እኔ ከጀርባ የማስበው በጣም ከባድ ነገር ነበረ። ሁለተኛ ደግሞ እንደዚህ ሙኒት እንዲህ አድርጋ እንዲህ ብላ ፈርዳ የሚለው ነገር አየር ላይ እንዲቀርም አንፈልግም እና ከልብ ነው የማመሰግነው። የሪሲት ያለው ብር እንደሚመለስላት 100% እርግጠኛ ከሆንሽ እና ልጅቷ ትታገዝ የምትይም ከሆነ አንቺ ይኸው እገዟት እስኪ እኔ 10,000 ድርሃም በካሽም በአካውንቷም አስገባለሁ ስትይ እኔ 100% አምንሻለሁ በስነ ስርዓት ስትይ እስኪ በልጅቷ በኩል ተቆርቋሪ የመሰላችሁም ያልመሰላችሁም እስኪ ዛሬም የሆነ ቤት ላይ እያየው ነው። እስኪ ገኒን ከዚህም የበለጠ ሰፖርት አድርጓት፣ በተቻላችሁ አቅም አድርጓት። እስኪ ገንዘቧ ሪሲት ያለው ሲመለስ 5,000 ነው የሚመለሰው አይደለም፣ የሚቀራት ትንሽ ነው። እኔ 10,000 እሰጣለሁኝ። እኔ ስትሰድቡኝ የነበራችሁ ከፍ ዝቅ ስታደርጉኝ የነበራችሁ ሰዎች ኑና አግዟት እያለቻችሁ ነው። አግዟት። እኔ ደስ ብሎኛል። ይሄ መሆኑ ለእኔ በጣም ነው ደስ የእውነት ሙኒት ከልብ ነው የማመሰግነው። አንቺ ይሄን በዚሁ ቀጥለ አንድ ነገር ልንገርህ። አብዱንም ይቅርታ አርግለት፣ ስለተሳደበው ስድብ ስለነበረው ሁኔታ ይቅርታ አርግለት። አንድ ነገር አይምጣብህ፣ ወላሂ አይምጣብህ። አብዲ በጣም ጥሩ ልጅ ነው። እኔ ዛሬም አፌ ሞልቼ የምነግርህ ነገር ልንገርህ፣ አብዲ ጥሩ ልጅ ነው። ፈቃደኛ ከሆነልኝ እዚህ ጋር አመጣዋለሁ። ፎቶውንም አንሳ፣ አንቺም አንሺ። ኻላስ እኔ ቃል እገባልሻለሁ። ታገኛለሽ። ቢያምንበትም ባያምንበትም እኔ እንደ ታላቅ ሆኜ አዝዤ ይሄን ነገር እንድታገኝ አደርጋለሁ። ይቅር እንድትባባሉ እንፈልጋለሁ። መብረቁ አንተም ይቅርታ እንድታደርግለት እሱ ፈቃደኛ ከሆነልኝ አሁን ጠራለሁ፣ ደውልለታለሁ። እና ፕሊስ ላላ ስትል እናንተም ጾም ይዛችኋል፣ ነገ እኛም ጾም እየያዝን ነው። ፕሊስ መብረቁ ወላሂ ሙኒትዬ የዚህ እንደዚህ ከተፈታሹ እኔ ለደቂቃ ራሱ በመጥፎ ሁኔታ አላስተውልሽ። በነገራችን ላይ የቅርብ ሰፈሩ አባቱ ምን እንደነበረ ሲነግረኝ ልቤ ተሰብሯል። አባቱ የተገዳደለው ሰው ደም የሚያዳርቅ የነበረ ትልቅ እንደዚህ አይነት ቤተሰብ የወጣ ልጅ ነው እና ተሳስቷል። ስህተት ነው። ተናዶም ሊሆን ይችላል። በእኔ በኩል የልጅቷ ጉዳይ እንዲፈታ ነው እንጂ ታርጌት የማደርገው ችግር የለብኝም። ከዚህም በላይ ብዙ ቤተሰቤን እኮ አፍነው እኮ ስንት ነገር ሲያደርጓቸው ነበራል። እነሱንም ይቅርብ እያለ ሰው ችግር የለም። ወላሂ አምጪው እና ከቻልሽ ይቅርታ ተባብለን በእኔ በኩል አለ ለህዝቡም ይቅርታ ተባብሎ ይሄ ባንቻ ብሎ እንደሆነ ተደርጎ እንለያይ። ደስ ይለኛል። ከአንቺም ብጠብቅ ልደውልለት ካስወጣኝ መልሰት አስገባኛለን። መብረቁ ቴንኪዩ። እህታችን ሙኒት የጥል ግርግዳውን አፍርሳለች። በጣም ነው የምናመሰግናት በእውነት። እዚህ ውስጥ ያላችሁ 2,000 ምናምን ሰው ለዚች ልጅ ምስጋና አቅርቡላት። በእነዚህ ሁለቱ ሰዎች መካከል ያለውን የጥል ግርግዳ አፍርሳ እህታችንም እክስሻለሁ ብላ ከራሷ ኪስ እየካሰች እንደሆነ ይሄ ምን አይነት አእምሮ እንዳላት ልትገምቱ ይገባል ማለት ነው። ስለዚህ በልጁም ላይም በእህታችንም ላይ ቂም የያዛችሁ በተለያየ መንገድ ሰው ልጅ መቼም በተለያየ መንገድ የመሰለውን ለማድረግ ወደ ጎን ወደ አንድ ይሰለፋል እና ይህንን ሁሉ ግርግዳ አፍርሳለች ሙኒት። ይህ ሁሉ ግርግዳ አፍርሳ እንዳይጣሉም ልጁ ላይ የሆነ ነገር እንዳይነሳ የሁላችንም አፍ ዘግታለች። ቴንኪው፣ እናመሰግንሻለን እህታችን ሙኒት። ስለዚህ እባካችሁ ሙኒትን አመስግኗት ሁላችሁ ማለት ነው። 10,000 ድርሃም እሰጥሻለሁ ብላሻለች ገንዬ። ምን ትፈልጋለሽ? በቃ አንቺም የበደለሽንም ሁሉ ይቅር ብለሽ ወንድምሽንም ይቅር ብለሽ። ገንዘብ አላፊ ነው፣ ገንዘብ ጠፊ እኮ ነው። ከዛ በላይ የሚያጣ ብዙ ሰው አለ እና
ሰው ይበልጣል፣ ከገንዘብ ይልቅ ሰው ይበልጣል። እህታችን ደግሞ ያ ነገር እንዲፈርስ ስላደረገን አመስግነዋትና ይሄ ነገር በቃ ከልዩም ላይ ተነስቶ ከመጥቶም እሱ እዚህ ያው እንደምታውቁት የክርስቲያን ጾም ጀምረዋል፣ የሙስሊምም ዛሬ ወይ ነገ ማታ ይጀምራል። ስለዚህ ይሄ ነገር ሁሉ ገንዬ ማን ነው ሙኒት ስላፈረስሽ በጣም ነው የምናመሰግንሽ። ተንኪው ነው የምልሽ እኔ በራሴ በኩል ማለት ነው። እናመሰግንሻለን በእውነት እግዚአብሔር አብስቶ አብስቶ ይባርክሽ፣ ዘር ማንዘሮችሽን ሁሉ ማለት ነው። ይህንን ነው የምለው። እናመሰግናለን መብረቁ። እድል ከተሰጠኝ እኔም ላውራ። ያው ማሚን በቅርበት ስለማውቃት አብረንም ብዙ ጊዜ ላይቭ ላይ ታችሁን ሊሆን ይችላል። ምናልባት ትላንትናም ልገባ ብዬ የብዙዎች ኮሜንት ልክም ስላልነበረ ነው መግባት ያልፈለግኩት። ምክንያቱም እሷም ሆት ስትሆን አንዳንድ ጊዜ ላመነችበት ነገር ጄኔራሊ በጣም ነው የምታምነ የፈለገ ነገር እስከ መስጠት ድረስ ነው የምታምን እና ልጄ ነው በቃ የራሴ ሰው ነው ካለች ምንም ነገር የምትቆጥበው የምትሰስተው ምናምን ነገር የላትም እና በጣም በዛ መንገድ ነበረ ከበረም ስታደርግ የነበረው። ትላንትን ተስፊሽ ሲጠራኝ ያልገባሁት ምንድነው ከታች ያየሁት ኮሜንት ጥሩ ስላልነበረ ነው እና ሁል ጊዜ ሰዎች ላይ አንድ ሳይድ ይዘን መሄድ የለብንም። ገኒ ትክክል ነሽ፣ ያቀረብሽው ነገር ሀቅሽን ነው፣ በጥሩ ነገር ነው የተናገርሽው። ያንቺንም ምንም አይነት ነገር ሊሳይድ የማደርገው ነገር የለም። ግን እዚህ ነገር ላይ በጣም በብዛት የምነግራችሁ በተለይ ኮሜንታተሮች ፕሊስ መጀመሪያ የአንድን ነገር መጨረሻውን እስኪሄድ ድረስ ብትጠብቁ የተሻለ ነው። የሆነ ነገር ላይ ሲጀመር ብቻ ማራገቡ እንደዚህ ሆነ። አሁን ወደ ብዙ ነገር ተዘርዝሮ ሄዷል። የትና ድረስ ደርሷል አይደል? ሄደ ተሳበ ይሄ ነገር ግን እንደነገርኳችሁ ነው። ነገሮችን ሁሉ በአንዲት ቃል ጠቅልላ እንደዚህ መቋጨት የምትችል ነች ማሚ ማለት ምንም አይነት ነገር ዊዛውት ሪዝን ማለት ነው። እና እኔ በጣም ትላንትና ከፍቶ የነበረውን ለመናገር በአጠቃላይ ሲሰጥ የነበረውን ኮሜንት እያየው ነው። ለዛ ነበር ያልገባሁት። ስገባም ደስ አይልም ሰውም የሚሰጠው ነገር እና እግዚአብሔር ባርክ መብረቁ። በጣም ቴንኪዩ ሶ ማች ማሚ። ቃላት የለኝም። ደጋግሜ የምልሽ ነው። ወድሻለሁ። ሁልጊዜ እንወድሻለን አለን። ሁልጊዜም ከጎንሽ ነን። የምትሰሪው ነገር ሁሉ ስለ ሀቅ ስለሆነ ስለምናቅ እኔ በምንም ነገር ነጋገር የሆነ ነገር ሲመጣ ማለት ነው እና እንኳንስ እሱ አይደለም መብረቁ እውነት ለመናገር ማለት ነው እሷ ማሚ የምታወጣው በወር ውስጥ ቢያንስ እኔ ምንም ካለማጋነን እስከ 500-600 ሺህ ሊደርስ ይችላል። አንድ ሰው ገባ ከተባለ የሆነ ቤት 100 ሺህ 150 ሺህ 200 ሺህ ተስፊሽ ታውቃለህ፣ ሁላችንም የምናውቀው ነው። የምትከፍለው መስዋዕትነት ጥግ ድረስ ነው። የሆነ ነገር እንኳን ቢመጣ እሷን አታክድ አያደርግም። አሁን ይሄ ነገር እሷን አታክድ አያደርግም። እሷ ከበር አድርጋ ለልጁ መስዋዕትነት ስለከፈለች ነው እንጂ እሷን አድሪስ ሆና እሷ በልታ አይደለም። ግን ነገሮች አንዳንድ ጊዜ ሰዎች ላይ ዲፔንድ ሆነው ሌላውን ሰው ተጭነው የሚያሸማቅቁ አይነት እንዳይሆኑ ወደፊት በጣም መጠንቀቅ ይኖርብናል። ማሚ ክበሪልኝ። ሁለታችሁም የጾም ወራት ነው። በእንደዚህ አይነት ነገር ዲስከስ አድርጋችሁ ስለፈታችሁ በጣም ደስ ብሎኛል። ነገሩንም መለጠጥ አያስፈልግም። መዋጮም ይዋጣ ካላችሁ እኛ በማሚ ጎን የፈለገውን መዋጮ እናዋጣለን። በዚህ መልክ ስለጠቃለላችሁ ግን እናመሰግናለን። ክበሩልን። በጣም አመሰግናለሁ። አስገባው አንድ ሰው አውርድና እንትናን አስገባው። ወርድለታለሁ። አስገባው መብረቁ አስገባው። ቴንኪው ገኔ ቡንዬ በጣም ነው የምናመሰግን። ሙናን ማመስገን ይፈልጋል። ከሙና የሚጠበቀው ይሄ ነው። አስለን ወደፊት ይሄን ነው ወይስ አንዳንድ ቁጥር ጻፍ አወይለም አብዱ ይኸው ሌሎቻችሁ አትጻፉ። ሳቦት ሞዴሬተር ሰጥቼሻለሁ። ካወቅሽው አካውንቱን ሳቢው አንድ ቁጥር የጣፋ አበባ ተለለው አንድ ቁጥር ጻፍ። ኑሬም ጋር ይቅር መባባል አለባቸው። ኢንሻላህ ሙናን ከሙናና ኑሬ
ይቅርታማ ከተባባለ ሁላችንም እየጾምን ስለሆነ ሁሉም በዚህ ምክንያት የተገጫጨ ሁሉ ነው ይቅርታ ማውረድ ያለበት። አዎ ሁሉም ይቅርታ መባባል መቻል አለበት። ኑሬንም ጥሩት ይለታለሁኝ። ያው እስኪ ትናንትና ሙኒትን ባለመግባባት ምናምን ኮሜንቱን ቀይር አድርጋችሁት ነበር። አሁን ደግሞ ይህን ትልቅ የሆነ ዜና እያሰማችን ያለች ሙና የትናንትናውን ኮሜንት ተቃራኒ ጻፉ። አሁን ኮሜንት ላይ ያላችሁ ትልቅ ሰው ማለት ለሰዎች መፍትሄ የሚያመጣ ሰው መጨረሻ ላይ በተለይ ላልተግባቡ ሰዎች መፍትሄ ሆኖ የሚያግባባ ትልቁን ችግር የሚያጠብ ሰው። ስለዚህ ኮሜንት ላይ እያላችሁ ጻፉ፣ ቀይሩት ኮሜንት። ኦኬ መጥቷል መሰለህ። እሺ ኑሬ ካለ ኑሬም አበባ ስተኝ ግባ ነው። መብረቁ መልካም ጊዜ። እኛ እንውረድ አስገባች፣ ችግር የለውም። ሚኪ አለ ቦታ ወጣ አለ ኑሬን አቶል። እሺ የአብዱ ይጀምርና ከዛ ሙኒቲ የአብዱ መስጀምሩ። አብዱ ካሜራ ክፈትና አለይኩም ሰላም ወረህመቱላሂ ወበረካቱ። መብረቁ ከቻልክ ሁለቱን ከላይ አድርጋቸው ፊል እንድናደርገው እነሱ እንደሚያወሩ። አብዲ ካሜራ ክፈት። አብዲ በማን ሊሆን በሆነ አጋጣሚ የተፈጠረ ጉዳይ ነው። እዚህ ጋር ይዘጋል። እሷም ጾሟን ይዛለች። አንተም ነገ ጾም ያዥ፣ ጾም የምትይዝ ልጅ ነህ። ልጎዳህ ልበድልህ አልፈልግም። ደረሰኝ ያለበትን ያኛው የገባውን ብር እሱን ትሰጣታለህ። እኔ አጥፍተሃል በልተሃል እያልኩህ አይደለም። ተፈጥሯል፣ የሆነ ችግር ተፈጥሯል። ለእኛም ለአንተም ያልገባ ችግር ተፈጥሯል። ሰይጣን ሻጥር ነው። ሰይጣን ከኛ በላይ ነው። ተፈጥሯል የሆነ ችግር። ለእኔ ስትል፣ ለእኔ ለምወድ ስትል፣ ለምታከብረው ህዝብ ስትል፣ ለአላህ ስትል እሱን ስጣት። ቅድምም ብያሃለሁ ይህን ነገር ስጣት። ከአንተ ይለፍ። እያደግክ ነው፣ እየተለወጥክ ነው። ሐምድላህ ዛሬ የልጆች አባት ነህ። የምትሰራው መልካም ነገር ሁሉ ለልጆች ነው የሚቀመጠው። እኔ አሁንም አጠፋህ እያልኩ አይደለም። እኔ አንተን አፌን ሞልቼ አጠፋህ አልልህም። እሷም እየዋሸች አይደለችም፣ ዋሸች አልላትም። ጠዋት እኔና ገኒ ከአንድ ሰዓት በላይ የሚሆን አውርተናል፣ ተዋውቀናል። አሁን ነው ያወቅኳት። ተበዳይ ናት። በአንተ ብቻ አይደለም፣ በህዝብ ተበዳይ ናት። ገኒ በህዝብ ነው የተበደለችው። እኔ የአንድ ቀን ጥፋት ነው ያጠፋሁት የበደልኳት። አብራችኋት የነበራችሁ ግን ለረጅም ሰዓት በድላችኋታል። ካንተ ይለፍና እንዳልኩ ስጣት። ትላንት እዚህም ጋር ተበሳጭተ ያልከውን ብለሃል። ይቅርታ ጠይቃቸው። ነገ አንተም ተጎድተህ ብትመጣ ይሄ ሁሉ እዚህ ጋር የተቀመጠ ቁጭ ብሎ ነው የሚያስተካክልልህ። አያውቋትም። እሷንም ለይተው አንተንም ለይተው አያውቁም። ሳይድ የያዘ ነገር አይደለም። ኖርማል የቤተሰባዊ ንግግር ነው፣ የሽምግልና ንግግር ነው። ይቅርታ ጠይቅ፣ ይሄ ይሰጣት። ከዛ በኋላ ደግሞ የተቃጠለባትን ጊዜ ያለቀሰችበትን ጊዜ እንካሳት። ለው በእኔ በኩል በነገራችን ላይ በመጀመሪያ ትናንትና ተሳድቤ የወጣሁት አንድ ሰው ለእኔ ማለት ነው፣ እንደኔ ማለት ነው ሲናገረኝ የነበረው ልጅ እኔ የምናገረውን ነገር አሁንም እኔ በነገራችን ላይ አንደኛ ለመጀመሪያ ጊዜ ነው እንደዚህ አይነት ውስጥ ገብቼ አላውቅም፣ አያቴም ጭምር ማለት ነው። ሲቀጥል እንደገና ደግሞ መብረቁን በውስጥ አውሮችም ስለነበር በዛ ልክ ደግሞ እኔ ከማንኛውም በላይ ማለት ነው ስፈልግ የነበረው ነገር እንማል ነበር ስል የነበረው እኔም ጋር እውነታ ስላለ እውነታ ስላልታየልኝ ብቻ ሌላ ምንም ነገር የለም።
ከማንም ጋር አንደኛ እታች ኮመንት ላይ ምን እንደሚባል እያያችሁ ነው። ቅስም የሚሰብር ንግግር አለ። ተስፋዬ ተረዳ ብዬ ሳስብ ባባ በሌላ እንግል ይመጣና እኔ ሌላ ውስጥ ይከተኛል። ገባችሁ? ማውራት አልፈለኩም። በቃ በዚህ ሰዓት ሲናገር የነበረው ልጅ ተሳድቤ ነው የወጣሁት። ሁለተኛ አሁን እንደሆን ማለት ነው አብዱም የሚባለው ልጅ አንተም እኔ ነገነት በነገራችን ላይ አብዱሰላም ይቀርታል እንጠያየቅ። እንደዚህ አትበል አብዱ። አሁን ውረድ ነው የተባለው እንጂ ሰው አትውቀስም ብለህ እርቅ ነው እንግዲህ። እርቅ ከተባለ ሙኒት አሁን እሱን በደንብ አድርገሽ መያዝ ካልቻልሽ ወይ እንደ ባለፈው ዝም ብሎ አሁን ሞሻሽቶች ከሆነ አሁን ማሳፍሮች ነው የሚሄደው። ምክንያቱም አብዱ ከኔ በላይ ያመነው እኔ ይሄንን ነገር ማለት ለሙናስል ለሙናስል ማለት አንገቴን እሰጣለሁ። እንደዚህ ስላልሽኝ አንቺም ደግሞ ማለት መብረቁ በምትይ እኔ እዚህ ያለውን ህዝብ በሙሉ ይቅርታ ጠይቃለሁ። በጣም ይቅርታ ሁሉ ስለተሳደብኩ ማለት ነው። ለሙኒት ደግሞ ስል ማለት ነው አይደለም ይሄንን ሌላም ነገር ባደርግ እኔ ምንም ችግር የለውም። ከልጆች ጉሮሮ ላይ አንስቼ መስጠት ያለብኝ ነገር እሰጣለሁ። ሲፈልግ ሰው የሚርዳኝ ምን የሚበለኝ በሀያቴ እኔ ማንንም ነገር የምበድለውም አይደለም። አንቺ ካልሽው ደግሞ አሁንም ቢሆን ፈጣሪ ፈረደኝ ነው የምለው። እውነት ካለሽ ፈጣሪ ፍረድሽ፣ እውነት ካለ ፈጣሪ ፈርደኛል። ይቅርታ ለሚጠይቃ ያለብኝ ነገር ጠይቃለሁ። ይቅርታ ብያለሁ። መክፈል ያለብኝ ሙና እያለችኝ ነገር አረጋለሁ። ለምን እሷ ስላለች ማለት ነው። ሀቄ ቢሆን ግን እኔ ምን ብያለሁ? መብረቁ ክፈል ካልከኝ ካላችሁኝ እኔና ገኒ ተማምለን እሷን ባይብሏን ይዛ እኔም ቁርአንን ይዤ ሀቅ ወጥቶልኝ ቢያንስ የዛን ሰዓት ልክፈል ነበር ያልኩት። ሁሉም አንተ እንደዚህ ብላል፣ አንተ እንደዚህ ብላል። እኔ ላይ ጫና ስላደረጉ ነው አንድ ሰው ተሳድቤ የወረድኩት። እኔ በሰዓቱ ግን ተናድጄ ነበር፣ ሌላ ነገር አይደለም። አሁንም ቢሆን ልክ እንደበላው ተደርጎ የተያዝም ስለነበረ ማሚ ብላለች። ምንም ነገር የምለው ነገር የለም። አማክሲም ስለዚህ ሁላችሁንም ይቅርታ ያስቀየምኳችሁ በሙሉ ማለት ነው። መብረቁ ኑሬንም አስገባው የዘሜንም ታናሽ ሁላችሁም ቢሆን በዚህ ነገር ነው ዝም ብላችሁ የተነቋቆራችሁት እና ሁላችሁም ይቅርታ ድል ሲሰጥሽ ታወሪያለሽ። እሺ በመጀመሪያ ደረጃ አብዱ ይቅርታ የምጠይቀው አንተ ብቻ አይደለህም፣ እኔ እጠይቅሃለሁ። ድንበር አልፌ ከሆነ ልብ ነው ይቅርታ የምንባባለው። ሁሉም ህዝብ ጋር እንደዛው። በጣም የትልቅ ሰው ልጅ ነህ። ይሄ ቋንቋ በቂ ነው። በጣም የትልቅ ሰው ልጅ ነህ። ግን እንዲህ አይነት ነገሮች ያጋጥማሉ። ሰው ምንድን ነው መሆን ያለበት መሰለ? አሁንም ቢሆን ከልብህ ነው፣ ይቅርታውንም ከልብህ ነው ማድረግ ያለብህ። ሁለተኛ ትላንትና ከአንተ የበለጠ ሙኒት ከትላንትና ወዳ ደግሞ ከሳሽ ነኝ ያለችው እሷ በጣም ስናሰቃያት ነበረ። አንድ ሰው እውነቱን ለማወቅ ብሎ በጣም ብዙ ነገር ውስጥ ይገባል። በግልም ያወራኝ ብዙ ነገር አለ። በጣም እውነቱን ለማረጋገጥ ጥረት ስናደርግ ባባም አብዱም ተስፋዬም የተለያዩ ጥያቄዎችን ሲጠይቁ ነበረ። ከዛ አንጻር ነው እና እውነትን አዋቂው አላህ ነው። እኛ ደግሞ ከክር የመነመነችን እውነት ለማውጣት አንድ ላይ ፍርደ ገምድል ከምንሆን ያደረግነው ጥረት ነው። ከልብ ሁሉንም ይቅርታ ጠይቀሃል። እኔም ከልቤ ነው ይቅር ማለት ፈልገው እኔም ይቅር እንድትለኝ ይፈልጋለሁኝ። ታላቋ እህታችን ሙና ደግሞ ዛሬ መፍትሄ ሆና መጥታለች። ስለዚህ ቃል በቃል ርሲት ያለውን ክፈል ብልሃለች። እሷ ክፈል ያለችኝን እከፍላለሁ ብለህ ቃል ገብተሃል። በሌላው ነገር ደግሞ ሌሎች ሀሳብ ይሰጣሉ፣ እናዳምጣለን ማለት ነው። እሺ ኑር ሱልጣን ግባ፣ ኑር ሱልጣን ግባ። ሌላ የቀረ ነገር ካለ እንነጋገር። ተስፋዬ እድል ልስጥህ። እሺ እንዴት ናችሁ? ይቅርታ ማታም ሽጬ ስለነበር ተኝቼ ነበር እና አይ ቲንክ ጥሩ ነገር ላይ ደርሳችኋል ብዬ ተስፋ አደርጋለሁ። ትላንትም ስለ የነበረው ያው ሙኒት ጉዳዩን ተያዘው እና እንደ ልጅም ስለምትቀርበው ታስተካክለዋለች የሚል ነገር ነው። እንደማታሳፍረኝ አውቃለሁ ሙኒት። ከዛ ውጪ ሁልጊዜ ማሰብ ያለባችሁ በዓለም ላይ ከባዱ ነገር ይቅርታ መጠየቅ ነው። እውነት እንኳን ኖሯችሁ አንዳንድ ጊዜ ይቅርታ የምትጠይቁበት አጋጣሚ ይኖራል። እሺ ያንን አትፍሩት። ከዛ ውጪ ግን ሰላም ሲወርድ እግዚአብሔር ነው የሚደሰተው፣ ሰይጣን ነው የሚያፍረው። እናንተ እንደ ወንድም ተጋግዛችሁ እንደ እህት ተጋግዛችሁ የተሻለ ነገር መስራት ነው እንጂ የሚጠበቅባችሁ መጠላለፍ አይጠበቅባችሁም። ሁሌም ለችግራችሁ መፍትሄ ራሳችሁ ናችሁ። ተሳሰቡ፣ እንደ ወንድም እንደ እህት ተያዩ ምለውም ለዛ ነው። በየትኛውም መንገድ ከስር ያለውም ሰው 3 ቀን አሳልፎ የተማረው ነገር ይኖራል። እኛም እዚህ ጋር የተሳሳተ ነገር
ተናግረንም ከሆነ ሚዛናዊም ካልሆንን እኛም እንግዲህ ይቅርታ እንጠይቃለን። ግን በገባን ልክ ነው እኛም የተናገር ነው እንጂ እኔም ሁለታችሁንም አላቃችሁም። ስለዚህ እግዚአብሔር እንደፈቀደ እዚህ ደርሰናል። መከባበር፣ መዋደድ፣ መተጋገዝ ደግሞ የሁላችንም ነው። አያችሁ የመፍትሄ አካል ስንሆን ትክክለኛ ፍትህ ወደ አደባባይ ይወጣ እና የተሻለ ነገር እናመጣለን። ስለዚህ ያለውን ነገር የምንተጋገዘው ከሆነ ደግሞ አሁንም ከጎንህ ነን። ምን እናደርግ፣ እንዴት እናደርግ፣ እንደ ቤተሰብ ሲሆን ሁሉም ነገር ይቀላል። እልህ ስለተግባባን ነው። ኤኒሃው እኔም ካጠፋ በጣም ይቅርታ ወንድሜ ራም። አልተረዳኸኝም ብለህ አስበህ እንትን ብለህ ከሆነ ከዛ ውጭ ግን ሁልጊዜም ቢሆን እኔ ያው በገባኝ ልክ እውነት ላይ ነው ቆሜ የምናገረው። ለዛ ነው እንጂ ሳይድ መያዝ ኦር ደግሞ የሆነ ነገር መደረግ ይቻል ነበር። ስለዚህ አሁን ላይ የደረሳችሁበት ነገር እጅግ በጣም ደስ የሚል ነው። ሰላምን የሚያክል ትልቅ ነገር የለም። በስተመጨረሻም የተባልከውን ነገር ተቀብለህ ለእህታችን የሚሆነውም ነገር ተደርጎ ወደ መስመር የምትመጡበት ነገር ስላለ ደስ ብሎኛል። አሁንም የተጣሉትንም ሁሉ ጠርተን አስታርቀን እንግዲህ እንዘጋዋለን ማለት ነው። አመሰግናለሁ ስለ ሁሉም ነገር። እሺ ክበረልኝ። አብዱ የምትለው ነገር አለ? አብዱ የጁ እንደለስ ላንተ ሰላም ብያለሁ። በመጀመሪያ እንኳን መጣ አብዱ ወንድማችን። እኛ ከመጀመሪያውም ቢሆን በውስጥ ጉዳዩ እንዳልቅ ነው ፍላጎት የነበረን። ሁሉም ነገር በቃ የተከሰተው ከሰተ አላህ ይሻው ነው የሆነው። መጣን ወደዚህ፣ እዚህም ላይ ሌላ ነገር ተፈጠረ። አሁንም አልሐምዱሊላህ የደረስንበት ሁኔታ ላይ ነው የማተኩረው። ትላንትም ቢሆን ራሱ ሌላ እንደገና ሌላ ንትርክ ሳይፈጠር በስተፊት በቃ ይቺ አሁን ለዛሬ የቀጠርናት ነገር ትላንት ነው አልቃ እንድትሄድና በሙኒት ጉዳዩ ተቋጭቶ ቃል ተገባብተው እሷ ገነትም ደግሞ አምናበት በቃ ይህን ነገር አዎ ብላ ተቀብላበት ኸላስ በቃ እኛም በዚሁ ተሰነባብተን እንድንወጣ ነበር ተፈለገው። የሆነው ሆኖ ለዛሬ እንዲሆን ተደርጓል። አልሐምዱሊላህ ችግር የለውም። እንኳን ለዚህ አበቃት፣ እሷንም እንኳን ሀቋ ወጣላት። በዚሁ አጋጣሚ እህታችን ሙኒትንም ማለት የምፈልገው ቴንሽን መሆን ብዙ ነገር ሊያመጣ ይችላል። በእርግጥ ነፍስ አወቅነሽ አንቺ፣ ግን ደግሞ ከልምድ ትናናሾችም አንዳንዴ ሲመክሩ ማወቅ ግድ ነው። ይቺ ልጅ ትላንትና በተለያየ ሁኔታ ላይ አብረን ስናሳልፍ አብረን ድምፅ ስንሆን ለህዝባችን ለሀገራችን ብዙ ነገር ስናደርግ በነበረበት ጊዜ እሷም ድምፅ ነበራት፣ እሷም ፎሎወርስ ነበራት፣ እሷም ተከታይ ነበራት። ያ ነገር አለፈና እዚህ ሚዲያ ላይ መውደቅ መነሳት ያለ ጉዳይ ነው እና ወድቃ የሚሰማት ነው ያጣችው። የትላንቶቹ ሰዎች እንኳን የሚሰማት አጥተው ኢቨን በሀቅ ላይ በምስኪኖችን በመደጎም ላይ የምናውቃትን ሙኒትን እንኳ ራሱ አሳምነዋት ማለት ነው። አምናበት ሙኒት ራሱ ያለችውን ከትላንት ወዲያ ሁላችንም የምናውቀው ነገር ነው። በኋላ ግን እውነቱ ሲገባት የሀቅ ሰው ምንጊዜም ከሀቅ ነው የሚቆመው። ከሀቁ ጎን ቁማለች። በዚህ ተለምዶ መውሰድ መቻል አለባቸው ሁላችሁም። በአንድ ወገን መስማት ትክክል አይደለም፣ በሁለት ወገን ሰምቶ መፍረድ ግድ ነው በሚል ነው። እኔ በበኩሌ ያው እንደ ማንኛውም ገስት ላይ እንዳለ ሰው ነው የተናገረው። አብዲም የልጅቱም ሀቅ እንደወጣ የእሱም ሀቅ እንደወጣ ነበር የሰራሁት እንጂ ወላሂ ለገኒ ወግኜ አይደለም። አብዲም ወንድሜ እኔ ከዚህ ድረስ ነው። እኔ በበኩሌ አውፍ ብያለሁ። አብዬ የበደልኩ ነገር ካለኝ ደግሞ አንተ ይቅር በለኝ። ረመዳን ነው ዛሬ ጾም የምንይዘው፣ ለአላህ ብለህ ይቅር በለኝ። ባነሰ ነገር ደግሞ ለማገዝ ዝግጁ ነን። አንተም ቢሆን ወንድማችን ነህ። ከዚህ ሁሉ በፊት ግን አብረን በፊት በነበረብን ኬዝ ራሱ ያለን ነገር ሁላችንም አንድ ሰው የአንድ አካባቢ ሰው ለዛውም የአንድ ጎሳ እንዲህ ብዙ ነገር እዚህ ደረጃ ላይ እንዳንደርስ ነበር። በቃ በውስጥ ሪከርድ ስንጻጻፍ ስናወራ ለሁሉ ነገር በቃ እንዳይሆን የነበር ሆነ። በቃ አላህ ይሻውን የሆነው። አሁንም አውፍ በል ነው የምለው። በዚህ ነው የምቋጨው። ሙኒትም የተከፋሽበት ነገር ካለ ሚዲያው ላይ ትንሽ እኔ ትንሽ በቪዲዮም በምንም አንዳንድ ነገሮችን አንቺን ባልናገርም ጉዳዩ ነገሩ ተሰሚነት እንዲኖረው ያደረኩት ነገር ሊኖር ይችላል። እኔ ግን ብዙ ልጆች ቪዲዮ እንኳን የሰሩብሽን አስነስቻለሁኝ። እኔንም አውፍ እንድትይኝ ይፈልጋለሁኝ። የበድልኩሽ ነገር ካለ እኔም አውፍ ብዬሻለሁ። ኦኬ። ከዚህ በመቀጠል ሙኒትዬ ቀጥይ። ለአንቺ ልስትሸድሩ ነው። እሺ፣ እኔም በንግግር አስቀይሜ ከሆነ አብዱ ይቅርታ አድርግልኝ። ይቅርታህንም ተቀብያለሁ። ከምንም በፊት ግን አብዲ ከሀቅ ሀቅ ብዬ ከሆነ አንተም ይቅር በለኝ። አብድሰላም
እንደዛ እየተሰማ ከሆነ እኔ የእናትነትን ነው እኔ የእህትነትን ነው የምለውና እንደዛ አይነት ነገር የሚሰማ ከሆነ አንተም ይቅር በለኝ። ኦኬ። በመቀጠል ባለመግባባት በአንዳንድ ነገሩ እንዲሁ በእነሱ ጉዳይ ላይ ባለንበት ሰዓት ከኑር ሰላም እና ከሙኒት ጋራ ትንሽ ትናንትና ችግር ስለነበረ ኑር እንግዲህ ጉዳዩን በትልቁ ስንጠብቀው በነበረው መልኩ በሙኒት በኩል ተፈቷል። እስካሁን ካልሰማ አለበትን ገንዘብ ሪሲት ያለውን እንዲከፍል አሳምነዋለች። እሱም ደግሞ ከፍላለሁ ብሏል። ለተሳደበውም ይቅርታ ጠይቀዋል። ከዛም አልፎ ተርፎ ከገኒ ጎን ሙኒት እንደምትቆም እና ሌሎቻችሁም ከእሷ ጎን ቁሙ፣ ያጣችውን ነገር እንካሳት ብላ ጥሪ አቅርባ በዚህ ተቋጭቷል እና ከሙኒት ጋር ይቅርታ እንድትባባሉ እንፈልጋለሁኝ። ከዛ በፊት የምትሰጠው ሀሳብ ካለ ስጥ ሱልጣን። እኔ ምንም ሀሳብ የለኝም። ካለቀ ሌላ ሀሳብ የለኝም። ዋናው የልጅቱ ብር እንዲከፈል ነበር። ዋናው እሱ ነው። ሌላው ችግር የለም። በነገራችን ላይ ሙናዬ በእኔ ምክንያት ስለተሰደብሽ ስለተጓንጠች ከምንም ከማንም በላይ ይቅርታ። ከጅምሩም ጀምረሽ እኔ ቃላት የለኝም፣ መናገር አልችልምም። በተረፈ ሌላውን ነገር ተስፊሽ ወይም ደግሞ አብዱ ማለት ነው እኔ በእኔ በኩል አፉ ብያለሁ። ምንም ችግር የለውም። ግን በእኔ ስለተሰደብሽ ካመመኝ ነገሮች ሁሉ እሱ ነው። አፉ በይልኝ። እስከዚህ የሚያደረስኩሽ እኔ ነኝ። ሌላ ምንም ነገር የምለው ነገር የለኝ። መብረቁም ይቅርታ። በጣም አብዱዬ እኔ ይቅርታ ያስፈልገኝም። እውነት ነው የምልህ። እኔ ደስ ብሎኛል። ዛሬ የደስታ ቀኔ ስለሆነ እኔ ይቅር እንድትለኝ የምፈልገው አንተን ነው እና ሌሎቻችሁም ኑር ሰላም እና ሙኒት ከዚህ በፊት በአካልም አይተዋወቁም፣ በላይፍም አይተዋወቁም። ነገር ግን ያን የተጣሉት አሁንም በእሷና በአንተ ምክንያት ነው። ሁለቱ ሲሰዳደቡ የነበሩት የተገናኘኑ በሁለታችሁ ምክንያት ስለነበረ ማለት ነው። ለማስታረቅ ነው። የስደት ላይ ያለ ሰው ነው። በህግ አልተጠያየቅም። ኑር ሰላም እና ሙኒትም ይቅር ተባባሉ። ፕሊስ ሁለታችሁ ይቅር ተባባሉ እና መጨረሻው ምን እንደሆነ አይተን ምስጋናችንን ተቀብለን ሁላችንም እንትን ብለን እንድዘገው እንዳላቆያችሁ ከስራ ባላችሁ። እሺ ኑር ሰላም እና ሙኒት ከሁለት አንዳቸው ተባባሉ። እስኪ ማን ይጀምር? አንደኛቸው አንሰው። ኑር ከኔ ይጀምራል። ልንገርህ፣ በጣም ነው የተቀየምኩ። በጣም ልነግርህ ከምችለው በላይ። ለምን እንደሆነ ልንገርህ። ጠባችን ወስደሻል አልወሰድሽም፣ ሰጥተሃል አልሰጠህም፣ ምንዛሬ ይሄና ይሄ ነበር የምንባባለው። አንተ ግን ልጄ ነው አምነዋለሁ እያልኩ ስናገር ያልከኝ አልጋ ላይ ነው የሰጠሽ ነው ያልከኝ። ልንገርህ፣ እናት ነኝ፣ ሚስት ነኝ፣ እህት ነኝ አይባልም። ኖ ሌባነሽ ብትለኝ አይሰማኝም። ይሄንን የሚሰሙ ቤተሰቦች አሉኝ፣ ልጆች አሉኝ፣ ባለቤቴ አለ። ነውር ነው። አንድ ሰው እናትህን እህትህን እንዲቢልበት ትገላለህ። ወንድ ነህ። ከዛም አልፎ የስንት ታላቅህ ነኝ እኔ። ሙና ተሳስተሻል፣ ሙና አንቺ ሌባ ነሽ፣ ከሌባ ጋር ቆመሻል ብትለኝ ራሱ አይሰማኝም። ነገር ግን በፍጹም ልጄ ነው እያልኩ እንደ ልጄ ነው የምሟገትለት እያልኩ ይሄንን ቃል ማውጣት በጣም ታሳዝናለህ። በዛ ሰዓት አብሮ ይሰራል ከማለት ውጭ አንተን ብር በልተሃል ወይም አብረህ እንዲህ አድርገሃል እንዲህ ዘርፈሃል ያልኩ አንድም ነገር የለም። እሷ ያቆሰልኳት እሷ አንድ ቃል አልተናገረችኝም። እግዚአብሔር ይፋረድሽ ከማለት ውጭ ምንህንም ሳልነቃ ነው ይህን ቃል የተናገርከው። ብጠይቅህ ግን ይሄን ሁሉ ነገር ከሆነባት ጊዜ አንስቶ እስካሁን ምን አደረግክ ብለህ ይሄኔ ምንም ነው። ይሄኔ ቪዲዮ ብቻ ነው። እኔ ይቅርታ አድርጌልሃለሁ። ያስቀየምኩ ነገር ካለ ይቅርታ። እኔ በነገራችን ላይ ከመሬት ያወራ ሁሉ እውነተኛ አይደለም። ከመሬት ተነስቼ አይደለም የተናገርኩት። ተናገርኩ እኔ ነኝ ብላ መጣች። ስሟንም አላነሳውም። ሲቀጥል ደግሞ በፊት በነገሯት ነገር እርግጠኛ ሆና
ልክ የቲሞችን ባላይ ቆማ እሪ ብላ ስትናገር ነበር። እርግጠኛ ሆና ልክ ተበድሎ እንደመጣ ሰው አፋፏን አንቺ ገነት ተብዬዋ ምናምን፣ በዛ ላይ ደግሞ የሆነ ምንድን ነው የበላይነትን ስሜት ይዛ መጣ ስትናገር የነበረች ሴትዮ ዝም በል እንጂ ሰውየው ምን ሆና ነው? እያወራው እኮ ነው። አሁን ይቅርታ ለመባባል ያካል እኔ ይቅርታ ላለው እኮ ችግር የለውም። ሰው ሲናገር ዝም ብላችሁ እኔን ልታስቆመኝ አችልም። ቅርታ ተባብላችሁ እንድትወጡ ነው የምንፈልገው። ወደ ሌላው ኬዝ አትሄዱ። ወንድም ስለሆነ ነገር በአጭር ተናገር ነው ያልኩት። ምክንያቱም በጣም ካመመኝ ነገር ያንተ ቃል ነው። የራስ ጉዳይ ፈንዳ። ግን እኔ ያወር አንዴ ኑር ሰላም እሱ አሁን ከሁሉም ጋር ይልባት ምናምን ይሄ ነው ሳይሆን ከሁሉም ያመመኝ እሱ ሆኖ እኮ አሟታል። እኔም ዝም ብዬ አልተናገርኩም። በዛ የኑሬ እጅ አለበት ዋናው እሱ ነው ብላለች። አንድ በል። ሁለተኛ መጀመሪያ እርግጠኛ ሳትሆን ጭፍልቅ አድርጋ ገነትን ስትናገር የነበረ ሴትዮ ትላንትና ደግሞ ስሟ ስለጠራ አንገቷን ደፍታ መጣች። ተናደድኩኝ እኔ። እንዴት እርግጠኛ ሆን? መጀመሪያ አንድ ነገር ልንገርህ ኑር፣ ሰማይና ምድር ብትጋጠም እኔ ሙን አንገቴን አልደፋም። ካጠፋውም ቀና ብዬ ነው ይቅርታ የምጠይቀው። ይሄ የአንተ አስተሳሰብ ነው። ምንም ነገር አንገቴን አያስደፋኝም። ላልገባኝ ጥያቄ እንዴት እንዲህ ተፈጠረ ብዬ ስለጠየቁኝ አንገት መድፋት አይደለም፣ አዋቂነት ነው። አዋቂ ሰው ምንድን የተፈጠረው ብሎ ይጠይቃል። ለዛ ነው። ለማንኛውም መብረቁ ከእሱ ጋር ያለውን ፋይል ዘግተን የገኒን ነገር ጨርሰን አሁን ሌላ ትርምስ የማይፈጠር ያለንም ሙድ አይቀየር። እኔ ሲጀመር እንዲህ አይነት ትንንሽ ንግግሮች ሙዴን አይቀይሩትም። የሚያስደስተኝ ልጅቷ ተደስታ ማየቷን ነው፣ የፈለገችው ነገር መደረጉን ነው። ሌላው አሽቃባጭ ደግሞ እጁን መዘርጋቱን ነው የምፈልገው። እሺ አሁን ምናልባት ነገ ጾመኛ ነን፣ ኑር ሰላም ሁኔትም ሁላችንም ጾመኛ ነን። በቃ እዚህ አብዱም አለ፣ ሁላችንም ብዙ ነገር ተባብለናል። ግን አሁን ይቅር ተባብለናል። ደግሞ ሁሉን ነገር ትተን ይቅር ተባብለናል። በቃ ይቅር መብረቁ እኔ እኮ አሁን ይቅርታ አልጠይቅም ወይም ይቅር አንባባልም አላልኩም። የተከፋሁት ኑሬ ያስከፋይ በዚህ ነው ስትል ዝም አላቸው እና እኔም ደግሞ የተከፋሁት በዚህ ነው ሲባል ለምንድን ነው ማይክ የምታነሱትላቸው? ምክንያቱም እሱ የእሷ ጥፋት ነው የእሱ ጥፋት ነው ሳይሆን የተናገረው ቃል እንደዛ ካልሆነ ቀጥታ ይቅርታ ተጠያየቁ ነው ከመጀመሪያው መባል ያለበት። ፍትሐዊነት ከሆነ እኩል ነው መሆን ያለበት። ገባ? እኔ ሲጀምር በሶሻል ሚዲያም ላይ ቢሆን ማንንም ተሳድቤ ማንንም አስቀይሜ አላውቅም። ግን ፍትህ ሲጓደል አየሁ ካልኩኝ ወይም ደግሞ ስሜታዊ ሁኝም ከሆነ ተሳድቤ ሊሆን ይችላል። ያለ ምክንያት ግን ማንንም ተናግሬም አላውቅም። ታሪኬም እንደዛ አይደለም። እኔ ግን ይቺ ልጅ ትናንትና ስትደረግ የነበረ ሁሉም ስለሚያውቅ አሳዝናኛለች። በዛ ላይ ሲጨቁኗት የነበሩ ሰዎች ትናንትና ሌላ ሆኖ ሲመጡ እርግጠኛ ሳይሆኑ እንደዛ ብዙውን ሰው ሲያስታርቁ ማቃቸው ምናምን ሰዎች እርግጠኛ ሳይሆኑ በወገንተኝነት ሊሆን ይችላል፣ በምን ሊሆን ይችላል፣ እርግጥ ሲያደርጉ አሳይ ተናድጃለሁ። ቴንኪ ወንድሜ። እና አሁን አውፍ ይቅርታ አውፍ ብያለሁ፣ አውፍ ይበለኝ ብላለች። አውፍ ተባባሉና እሷ ጋራ አሁን ወደ እኔ አውፍ ብያለሁ። በቃ እኔ ረመዳን ነው አውፍ ብያለሁ። ክበርልኝ ክበርልኝ። ከዚህ በበለጠ ደግሞ በሌላም ኬዝ ስለምንገናኝ አንዴ ልናገር ነው ተቆ አንዴ ድል ሲሰጥሽ ትናገሪያለሽ። አፍራሽ ይዘርዘው። ሌላው እንግዲህ ባባ ወንድማችን አለ። ባባ ወደ ባባ ወንድማችን እንሂድና ለባባ እድሉን እንስጠው። ስለ ሙኒትም ስለ ገነትም ስላለው ነገር ተናገር ባባ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ወረህመቱላሂ ወበረካቱ። ሁላችሁም እንኳን ለታላቁ ረመዳን በሰላም አደረሳችሁ። እኔ በመጀመሪያ መናገር የምፈልገው ጀስት ይህንን ነገር እንዲረጋ እና ሁሉም ነገር ልጅቷን ተክሳ ሀቋ ተመልሶ ሁሉም ሰው እንደዚህ አፉ እንዲባባል የመጀመሪያውን እርምጃ ለወሰድሽው ሙኒት አመሰግናለሁ። በጣም ደስ የሚል ስራ ነው የሰራሽው። ጥሩ ነገር ነው ያደረግሽው። ሌላው ያው እህታችን ገነት
ያው ከ2 ቀን በፊት ጀምሮ ያው ሀቋ እንዲወጣላት ስንጠይቃት የነበረ በእኛ ጥያቄም ስታለቅስ ትማረርም ነበረ ከመጀመሪያው ጀምሮ ማለት ነው። እንደዛው ሁሉ ደግሞ ወንድማችንንም በተገቢው መልኩ ላይክ መረጃ ለማግኘትም ሀቅም እንዲወጣ ጥያቄዎችን አንስተንለታል። ያንን ነገርም ያው ወንድማችን እንደ ሳይድ ማይተው ሊሆን ይችላል። ምናልባት የመጀመሪያውን ያለንበትን ቀን ሁሉ ተከታትለ ከሆነ እንደዛ አልነበረም። ሁሌም ቢሆን ማለት ነው ሁላችንም ገንዘብ ልንበደር እንችላለን፣ ሊጠፋብን ይችላል፣ ሳራ ውስጥ ልንወድቅ እንችላለን እና የተሻለ የሚሆነው ራስን አረጋግተህ ተረጋግተህ ሰዎች ለሚጠይቁ ጥያቄ ምላሽ አድርገህ እዚህ ጋር ያለ ሰው ማለት ነው ማንም በማንም አይጨክንም። ነገ ምን ላይ እንደምንወድቅ ደግሞ አናውቅም። እኛ ምን አይነት ነገር እንደሚያጋጥመን አናውቅም እና ወንድሞችህ ነን እዚህ ጋር ያለን። እኔ ሁለታችሁንም የማውቃችሁ እዚህ መብረቁ ቤት ነው። ስናደርገው የነበረው ነገር በሙሉ ለሀቅ ነው፣ ለፍትህ ነው። ፍትህ እንዲሰፍን ሀቅ እንዲወጣ ስናደርገው የነበረ ነገር ነው። እንግዲህ በዛ ምክንያት በምናደርጋቸው ንግግሮች እንደ ሳይድ መስሏችሁ ከታችም ቂም የያዛችሁ ቂም የቋጠራችሁ ካላችሁ አፉ እንድትሉኝ ይፈልጋለሁ። እኛም ፈልገው ዋናው ሀቁ መውጣቱ ነው። የተበደለ ሰው መካሱ ነው። ሁላችሁንም ወድቃችሁ ማየት አንፈልግም። ሁሌም ቢሆን በስራ ላይ ግጭት ያጋጥማል። በስራ ላይ መጋጨት ያለው የራስ እግር ይጋጫል እና እንደዚህ አይነት ነገሮች በሚፈጠሩ ሰዓት የተሻለና አጭር የሆነ መፍትሄ የሚሆነው ምንድን ነው? የሆነ ነገር ጠፋብኝ እንደዚህ አይነት ሁኔታ ላይ ወድቅ ያለውና እንተጋገዝ። በቃ ሁላችንም መተጋገዝ እንችላለን። አንዱ ሲወድቅ አንዱ ማንሳት ይችላል እና ለአንዱ በጣም ከባድ የሆነው ነገር ይህ ሁሉ ሰው ሲሰበሰብ በጣም ቀላል ይሆናል እና ይሄ ነገር በእንደዚህ ባጭሩ መቋጨቱ የልጅቷ መንባ መታበሱ በጣም አስደስቶኛል። ወንድሜም እንግዲህ ትናንትና ባደረኩበት ንግግር ተቀይመኸኝ ከሆነ አፉ በለኝ። እኔ አፉ ብያለሁ። ቴንኪ ወንድሜ ባባ ሞኒትዬ። እንግዲህ የእውነት እንደምትወጂውም አይተናል፣ የእውነት እንደሚወድሽም አይተናል። ለነገሮች መፍትሄ ቁልፍ እጆች ላይ እንዳሉ አይተናል በድፍረት። እስኪ ለመጨረሻ ጊዜ ገኒ እስካሁን በሰማሽው ነገር ግልጽ ያልሆነልሽ እና ያላመንሽው ነገር ካለ ሚውትሽናንሽ እና ወደ ሞሪስ እንመለሳለን። ሲጀመር ነገሩም እዚህ ደረጃ ላይ እንዲደርስ የሚፈልግ ሰው አልነበርኩም። ግን ዛሬ ደግሞ ከረጅም ጊዜ በኋላ ቀኑ ደርሶ ለዚህ ቀን አብቅቶን እውነቱም ሀቁም ወጥቶ በህዝብ ፊት ሁላችንም ደግሞ ይቅርታ ስንጠያየቅ በጣም ደስ ብሎኛል። ቀኑ ደግሞ እጅግ በጣም ደስ የሚል ሁላችንም ጾም ላይ ያለንበት ስለሆነ ማለት ነው። ሌላ ምለው ነገር የለኝም። ሙኒት ግን ስትናገሪ በባለፈው ሌላም ስም ስላነሳሽ ምናልባት ይቅርታ የምጠይቂው ካለ በዚህ አጋጣሚ ወደ ሌላ መንገድ ወስጄ የተናገርኳቸው ነገሮች በሙሉ ይቅርታ ብትይ በጣም ደስ ይለኛል። ምክንያቱም የማይገናኝ ነገር ነበር አገናኝታችሁ ነበረው። አሁን ምን አለ ምንም ችግር የለም መብረቁ። ይቅርታ ማንንም አይገልም። እኔ የፖለቲካ ሰው አይደለሁም። አወልሼ በተረዳሁት መጠን ተናገርኩኝ እንጂ የፖለቲካ ሰው ሁኝ አይደለም። የጠራኋቸው ስሞች ወይም ደግሞ የጠቀስኳቸው ስም ማንም ኢቨን ኮመንታተር ሳይቀር ያስቀየምኩት ካለ ይቅርታ። ማንንም ለይቼ አይደለም። አሽቃባጮች ቪዲዮዋን ሰምታችሁ ታሪኳን እያወቃችሁ ጸጥ ብላችሁ የኔን ንግግር ከወጣችሁ ሰዎች ባልሆነ በሆነ ከእናንተ በቀር ሁሉንም ሰው ይቅርታ ጠይቄያለሁ። ከዚህ ውጭ የምትፈልጊው ነገር አለ ገኒ? በጣም አመሰግናለሁ። ሪት ሌላ የምፈልገው ምንም ነገር የለም። የተናገራችሁትን ሁሉ በቃላችሁ እንደምትገኙ ተስፋ አድርጋለሁ። እሱም ባላምንም አንቺ አምናለሁ። ከዚች ደቂቃና ሰከንድ ጀምሮ
አካውንት ብትልኪ የተናገርኳት ነገር በተግባር ትፈጸማለች። እሱ ለእኔ ይሰጠኛል፣ እኔ ከራሴ ልልክልሽ እችላለሁ። አሁን ቃል የገባሁትንም ብር እሱም መስጠት ያለበትን ሪሲቱ ላይ ያለውን አሁን ትራንስፈር አድርግልሻለሁ። የመራት አካውንት ከላክሽልኝ ምንም ችግር የለብኝም። እሺ አመሰግናለሁ በጣም ሁላችሁም ነው የማመሰግነው። በነገራችን ላይ በተለይ ቁጥር አንዴ ላመስግን አንድ እንዲታሰብ የምፈልገው ነገር አለ የማይረሳ። ምክንያቱም ነገ እንደ ንቅጣት ትነሳለች። ምንም ነገር ሳደርግ ሲሰማኝ እንጂ ማንንም ፈርቼ አይደለም። የልጅቷ ነገር ስለተሰማኝ እኔና እሷ ዛሬ ጠዋት ስላወራን እንጂ ማንንም ፈርቼ የማደርገው ምንም ነገር የለም ምድር ላይ እኔ ምንም ነገር። አላህን ፈርቼ ስለበደልኳት ደግሞም የእውነት የምታሳዝን የምትሰብር ልጅ ስለሆነች አደርጋለሁ እንጂ ማንንም ፍራቻ አይደለም። አመሰግናለሁ። ሲጀምር ይሄ እኮ ከአንቺ መፍራት ጋር ራሱ እኮ የሚያገናኝ አይደለም። አንቺ እኮ እንደውም እኮ በመሀል ላይ ሆነሽ ሁለቱንም በማያስቀይም መልኩ መፍትሄ ሆነሽ ቁጭ አልችለሽ። ከዚህም በላይ ምን እንደምል አላውቅም በራሴ በኩል። ምክንያቱም ይሄ ነገር በዚህ ማለቁ ከአንቺ የሚጠበቅ ነው። ገኒም ተደስታለች። በነገራችን ላይ ዋናና ዋና አላማችን ሁላችንም ያንቺ ሁላችንም ያለነው የሁለቱን ችግር መፍታት ነው። ተግባብተናል። ታደርገዋለሽ አምናለሁ። ሌሎቻችሁም ከሙኒት ትናንትና ሙኒት ከትናንትና ወዲያ በተለያየ ቪዲዮ በተለይ እዚህ ጋር መጣችሁ ሰፖርት የማታደርጉ ስትሰልጓት የነበሯችሁ ሰዎች ካላችሁ በገኒ ተቆርቆራችሁ ለገኒ ሰፖርት አድርጓት። አውራት በውስጥ የሚያስፈልጋት አንዳንድ ነገር ግዙላት። ልጆቿ ያላባት ቁጭ ብለዋል። እዳ ውስጥ ያለች ናት። ሁለተኛ አብዱ ራሱ ይሄ ወንድማችን አብዱ ሙኒትን እንደሚወድ አሳይቷል። በስነ ስርዓት ክፈል ያለችውን ተቀብሏል። ያንን እንርሰውና አሁን ባለው ሁኔታ ገኒ መብረቁ አንድ ነገር ልናገር ወንድሜ። በጣም አሪፍ ጊዜም አናባክም። በጣም ደስ የሚል ነገር ላይ ደርሰናል። እውነት ለመናገር ሙኒት እዚህ ጉዳይ ውስጥ ባትገባ አሁንም ከመሰዳደብና ተጣልተን ከመቅረት ውጭ መፍትሄ አልነበረም። ትላንትናም ልህኛ ሆነን እየተሰማን የተነጋገርነው ነገር ብዙ ነገር ነበረ አይደለ? ዛሬ ደግሞ እንዲህ መሆኑ ጥሩ ነው። ገኒም አንዳንድ ጊዜ አሸናፊ ስትሆኝ ለእግዚአብሔር ነው። ትላንትና በጣም ፕራውድ የሆንኩብሽ ነገር ምንድን ነው? ሁሉን ነገር ለእግዚአብሔር ነበር ስትሰጪ የነበረው። በቃ እግዚአብሔር ይፍረድ፣ እግዚአብሔር ተዉ፣ ኃጢአት አትግቡ በሚል ነው እንትን ያለው። ይሄ ደግሞ እስከ መጨረሻው መታገሰሽ ፍሬ ይዞልሽ መጥቷል። አሁንም አንዳንዴ ትልቅ ሰው ነው በነገራችን ላይ ይቅርታ የሚጠይቀው። ይቅርታ የሚጠይቅ ሰው ትልቅ ሰው ነው። እኔ በህይወቴ የፈለገ ጥፋትም ኖሮብህም ታናሽ ነው ይቅር በል የሚሉት አባቶች ይቅርታ ትርጉሙ ዋጋው ልዩ ስለሆነ ነው። ስላጠፋ ብቻ አይደለም ይቅርታ የሚባለው። ሰው አንዳንድ ጊዜ ለካ ተበድለህም ለተሰጠ ስም ይቅርታ ማለት ማሸነፍ ነው። እንደዚህ ከስሜት ውጡ። አሁን ምናልባትም ውይይቱን ያለውንም ነገር እኔ በጣም ቦታ የምሰጣችሁ ልጆች ናችሁ። የምር ሁላችሁንም ማለት ነው። እኔ ሙኒት በብዙ መከራዎች ውስጥ ከጎኔ ያለች እህቴ ነች። ለዛ ሙሉ አፌን ተናግሬ የምናገረው በየትኛውም ሰዓት ወድቄ ያነሳችን ጀግና እህቴ ነች። የኔን ውድቀት ማትፈልግም ጭምር ለብዙዎቹ ደግሞ ምክንያት የሆነች እና መዳን የሆነች ነች። አንዳንድ ጊዜ የሆነ ሰው በቃ አጋጣሚውን ማግኘት የለብንም። ተፈጥሯል። ስህተት ከተፈጠረ ይቅርታ ተብሏል። ያንን አልፎ እንትን ማለት ነው። በመከባበር ውስጥ ደግሞ ይቅርታ መባባል ለእኛም መልካም ነው። ቦታ የሰጧችሁ ሰዎች አላችሁ ትላንት ስታወሩ ስትናገሩ በመልካምነት። ስለዚህ አሁን ይህንን ነገር ጠቅልለ ነው እንጨርስ እና ሁላችሁም አሁን ደስተኛ ሆናችኋል። ቴንኪው ተባብለን እንዝጋው። እናመሰግናለን ስለነበረው ነገር ቴንኪው። እሺ ከላይ እስከታች ያላችሁ ከልብ ነው የማመሰግነው። ሀሳባችን ተሳክቷል። በትብብር ደስ ብሎኛል። እኔ በራሴ ከዚህ በኋላ በሌላ ነገር አንገናኝም። ከገኒም ከሁሉም ጋር በመልካምነት ነው። እስኪ ገኒ የመጨረሻ አንቺና እሺ፣ ለአንተ ልስጥ መጀመሪያ። እሺ ለአንተ ልስጥ እንውሰድና ከዛ ወደ ገኒ ይመጣሉ። እሺ እንደ ትላንት ነው። እንኳን ከቂጧ ኳኳኳኳ አድርጋት እስኪ ትሰራለች። አብዱ እጁ ማለት ነው እንግዲህ
አብዛኞቻችሁ ከመብረቁ ጀምሮ ፎቶግራፊ እንደፈለጋችሁ አድርጋችሁታል። አሁን ካላስፈለጋችሁ ወይስ ማሚ ያለችው ነገር ካልገባ ፎቶዬን አታጠፉ። ስለዚህ ፎቶዬን አብሽር። እኔ በሁሉም አጥፍቼዋለሁ። አንድ ነው ያለው፣ አንድንም አጠፋዋለሁ። አብሽር አሁን እያወራችሁ እያለ ሁሉንም ያጠፋ ገባ ራሱ አንድ ቪዲዮ ሰርቼ ቀድሜ እሱን አጠፋው፣ ሌላውን ሁሉንም አጥፍቻለሁ። አብሽር አብሽር ወንድሜ። አመሰግናለሁ ማሚ፣ በጣም ይቅርታ። እሺ ከልቤ ነው ወላሂ ማሚ፣ በጣም 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 ከምንም በላይ የኔ እናት ሺህ ዓመት ኑሪልኝ። ተስፊሽ በጣም ይቅርታ ብያለሁ። ማለት ምናልባት ትናንት ማነው ባባን ተናግሬያለሁ። ኖር አፉ በልኝ፣ ሮመዳን ነው። በተረፈ ይሄ ነው የምለው ነገር የለም። ገኒም በጣም ይቅርታ። ሙሪት ከልብ እንደምትወድህ ያሳይታለች። በነገራችን ላይ ጠበቅ አድርጋት እሺ። የሁለት ጠበቅ የምር ሰው አለ፣ እህትም እናትም የሆነች ሰው አለችህ። በመጀመሪያው ነገሩ እንኳን ሳይገባት ነው አንገቷን የሰጠችልህ። ነገሩም ሲገባት ደግሞ መፍትሄውን ይዛ አሁንም ድጋሜ ነው ሁለቴ ነው አንገቷን የሰጠችልህ። ሁለቴ አንገቱን የሚሰጥ ሰው ያለው በጣም ከባድ ነው። እናቱ ወንድም ካልሆነ በስተቀር ከባድ ነው እና ትልቅ ሰው አለችህ፣ አጥብቃ ያዛት። የእሷም የቅርብ ሰዎች ድጋሜ እሷን እንዳታሳፍሯት። እሷ እናንተን አምናችሁ ነው እስከ አንገቷን እስከ መስጠት ድረስ እየቀረበች ነው። ይህን የመሰለ ነው። እኛም ደግሞ በመሰለን ጸንተን በመሄዳችን ከእህታችን ጎን በመቆማችን ኑሬም እኔም ሁላችንም ንባባም ጎን በመቆማችን ሀቅ ባይኖራት ገኒን ለመጨፍጨፍ ነው የነበረው ያለው ነገር። እንግዲህ ችግሩ ተፈቷል። ሁሉም በዚሁ ይቋጭ ባይነኝ። አመሰግናለሁ። ሁላችሁም አውቅ ብያለሁ። መብረቁ እዚህ ጉዳይ ውስጥ የዘሜ ታናሽም አለች። እሷንም ማስገባትና ሁላቸውም ይቅርታ ይባባሉ። ምን አለችበት? እሷ ሲሰዳደቡ ነበር ከሁሉም ጋር። አልተሰዳደብኩም ከእሷ ጋር። ሰድቢያትም ከሆነ ይቅርታ ገኒ ያድርሽልኝ። ካለች ምታች ትስማይኔ እህት ይቅርታ። ኦኬ። ሌላ ቦታ ወላሂ እየጠሩኝ ነው፣ እንጨርስ ብዬ ነው። ይሄ ህዝቡን በሙሉ እያባባል ስለማዘልቀው እዚሁ እንዳለን ይቅር ባል። እስኪ ወደ መጨረሻ ከመሄደ በፊት በሙኒትና በገኒ እንዝጋው ፕሮግራሙ። ሌላም መድረስ የሚል ካለ እንሰጣለን፣ ግን እንዝጋው ቶሎ። ምክንያቱም ጾም ነው ደግሞ ደግሞ ታውቃላችሁ አለብን። እስኪ ሙኒት የተሰማሽ ለመጨረሻ ገሪን በዛም የተቻለ እኔ በቃ የምፈልገው ነገር ሆኗል። ኢንሻላህ ማናቸውንም ጎድቼ አይሁን በዚህ ጉዳይ ላይ ያው ሰው ስለሆንኩኝ አላቅም። አብዲም ጎድቼ ከሆነ ገኒም ደግሞ ያጎደልኩብሽ ነገር ካለ በጎደለ አላህ ይሙላላችሁ። በተረፈ አንቺም እንዳልኩሽ ከዚህ በኋላ አብዲን እንደምለው ልጄ እንደምለው ልጄ የምልሽ ልጅ ነሽ። በፈለግሽው መንገድ ከጎንሽ አለው። እንዳልኩሽ ደግሞ አሁን ራሱ አካውንት ብትልኪልኝ ብሩን ትራንስፈር አደርጋለሁ። ሁላችሁንም ወዳለሁ፣ ሁላችሁንም አከብራለሁ። አውቃለሁ ትንሽ ስናደድ ኦቨር ነኝ። ይሄ ደግሞ የሰው ልጅ አንድ ጎዶሎ አለው፣ አንድ ባህሪ ያለው እና ስናደድ እላፊ ለማደርገው ነገር ይቅርታ ብያለሁ። ሁላችሁንም የሚመለከቱ የጠቀስኩትን ሰው ሁሉ ይቅርታ ብያለሁ። በተረፈ ደግሞ የሚወዱኝና የሚያከብሩኝም ሰዎችን በእኔ ምክንያት እንዲያዝኑ ስለማልፈልግ አብዲ ቅድም እንዳለው የቪዲዮ የሰራ ምናምን ነገሮች አንሱ፣ ከተቻለ ብታነሱ ደስ ይለናል። አናስቸግርም ደግሞ ካልተቻለ። እኔ ደስተኛ ነኝ መብረቋ። አንተንም ደግሞ በጣም አመሰግንሃለሁ። የሰው ልጅ አንድ ነገር አረገ አላደረገ ለመደረግ ቻንስ መስጠት ራሱ በጣም ትልቅ ነገር ነው። ቤትህን ከፍተህ 2 ቀን ነው 3 ቀን ሆነን አይደለ? ይሄን ያህል ሰዓት እየተቀመጥክ ይሄን ነገር ማስተናገድ፣ አንዴ ከዚህ ሳይድ፣ አንዴ ከዛ ሳይድ፣ አንዴ ግራ ሲገባ፣ አንዴ ምስል ያሳለፍከው ቀላል አይደለም። ሰውን ጀጅ ማድረግ ቀላል ነገር አይደለም። ይሄን ስላደረግ በጣም አመሰግናለሁ። ትላንትም ከትላንት ወዲያም ብያለሁ። አረማመድህ፣ አነጋገርህ ማለት ስርዓት እዚህ ጋር የምታደርገው ነገር በጣም ያስደስተኛል። እኔ ከዚህ በፊትም ድሮ ነግሬሃለሁ አይደለ? ሌሎችን እጅ አታስገባ፣ የምትሰራውን ነገር ብቻህን ስራ ብያለሁ እና አሁንም እውቀቱንም ጥበቡንም አላህ ይጨምርልህ። አመሰግናለሁ መብረቁ፣ ተስፍሽ፣ ሁላችሁም እዚህ ያላችሁ እንደወጣ ብትፈቅዱልኝ ደስ ይለኛል። ሙዚዬ ወላሂ ትያለሽ፣ በክብር ነው በክብር አመሰግናለሁ።
በክብር መልካም ጊዜ ይሆንላችሁ። እሺ ገኒ አዋሪን በዋትሳፕ እሺ። እሺ አብዱዬ ወንድማችን አባ ለዚህ ስላበቃን ደስ ብሎኛል። እኔ በቃ ምንም ማለት አልችልም። በሚገርም ሁኔታ ደግሞ የትልቅ ሰው ልጅ መሆነ ሁሉ ስሰማ ምናምን ከዛ ትልቅ ሰው ዘር የወጣ ሰው በዚህ መልኩ ነው ገብቷል አይደለ? ከኔ ይቅር ብሎ ነው እና ይቅርታ ባለማወቅም በማወቅም ላደረግኩት ነገር ይቅርታ ጠይቃለሁኝ። ክበረልኝ ወንድሜ። የእውነት ሙኒትን ደግሞ ጠበቅ አድርጋት። ምርጥ እናት ነች፣ ምርጥ እህት ነች። ሌላም ያስቀየመ ሰው ካለ እሱንም ወክዬ ይቅርታ ጠይቃለሁ ወንድሜ። ረመዳኑን በሰላም እንድጾም ከገኒ ከምትባሉ እህታችን ጋር ደግሞ የበለጠ ዝምድና እንዲኖራችሁ እፈልጋለሁ። ቂም የሚባል ነገር የለም። ቂም ይዘህ ከጾምኩ ጾሙ ተቀባይነት ስለሌለው ዱዓ ነው የምንደራረገው። እሺ በአስፈላጊ ነገር በሌላ ነገር ደግሞ እንተባበራለን በመልካም ነገር። እሺ ወንድሜ ሸብዬ። አሁን በዚህ አጋጣሚ ትናንት እንግዲህ ያው ተሰርቦ ወጣ የሚባል ነገር ስላለ ያጀማ በጣም ይቅርታ አድርጉልኝ። እኔ እዚህ ውስጥ ያላችሁ ፋሚሊውን ነው በሙሉ ማለት ነው። በእኔ በኩል አፉ ብያለሁ። በጣም ነው የማመሰግነው። ተስፊሽ ያው እንግዲህ ለረዥም ጊዜ ነው ኑርም ምርጥ ወንድማችን ያው ታውቁታላችሁ። ድምፀ መረዋን ባለማወቅ ነው እና ማንም ጥፋተኛ ማንም ትክክል የለም። አሁን ሁላችንም ጥፋተኛ ነበርን። አሁን ደግሞ ሁላችንም ነው ልክ የምንሆኑ እና ኑር ጋር ይቅር ተባባሉ። እስኪ ደግሞ በደንብ ትተዋወቃላችሁ። ስለ ኑር ምን ትላለህ አብዱ? ከአንተ ልጀምር። እኔ በነገራችን ላይ ከኑር ጋር ምንም ችግር የለብኝም። ምንም አይነት ችግር የለብኝም። ነገር ግን ትናንትና የሰማኋት ቃል በቃ አማኛለች። ይቅርታ አድርጉልኝና ከምንም በላይ ማታ አንደኛ እናት ናት። እናትን ስለተናገረ ነው እንጂ ገብተዋል አይደለ? ከዚህ በፊት እንተዋወቃለን፣ እንደዋወላለን። በደንብ ያቀኛል፣ አውቀዋለሁ። ምንም ጥያቄ የለውም። ግን በዚህ ቅጽበት የሰው ልጅ ማለት ቢያንስ ማስታወስ ያለበትን ነገር ማስታወስ ይችላል። አሁን ላይ አልፈርድበትም። ምናልባት እሱ ትክክል ሊሆን ይችላል። ስለዚህ እኔ በማሚ ጉዳይ ብቻ ነው ያመመኝ፣ ሌላ ምንም ነገር አይደለም። ብዙ ነገር ልትናገር ልትሳደብ ትችላለህ። ገብተዋል አይደል? ልትናደድም ትችላለህ። እኔ ተናድጄ አንድ ሰው ነው ተሳድቤ የሄድኩት። በእኔ አንደበት ግን ሁሉንም ሰው መሳደቤን አላውቅም። ምክንያቱም ይሄን ሀሳብ ነው የኔ ንዴት፣ የኔ ብስጭት ነው። ገብቶሃል? እኔም እውነትን እፈልጋለሁ፣ ገኒም እውነትን ትፈልጋለች። እዚህ መካከል ግን ሰው ደግሞ በመሰለው ነው የሚፈርደው። በቃ ቀላሉ ነገር ነበር ተካብዶ የነበረው፣ ሌላ ነገር አይደለም። በእኔ በኩል ትንሽ ማሚ ስላስከፋብኝ ነው እንጂ እኔ ኑሬ ወንድሜ ነው። ምንም ልለው አልችልም፣ ወደፊትም ልተው አልችልም። ይሄ ነው አፉ ብያለሁ። ሮመዳን ነው አፉ በሉ፣ አፉ ብያለሁ በጣም ባባ ማለት ነው። ባባ ያው ሳላቅ አስቀይም መሰለ እኔ ሄዱ በፊት አንተ ለሱ የምትለው ነገር አለ። ይቅር በለኝ ይቅር ብያለሁ ብሏል። ምክንያቱም ደግሞ ያቺ አልጋ ላይ የምትለው አቃነች እና በሱ ነው እንጂ ትንሽ ተናድጄ የነበረው ሌላው መወደዋለሁኝ እያለ ነው። አንተ የምትለውን በልና እንለያይ። መብረቁ ይኸውልህ፣ እኔም እኮ እንኳን እናትን አይደለም አንድ እህት ራሱ ተሰድቤ አላውቅም። ግን እሷ ጋር ይቅር ተባብለን አፉ ተባብለናል። ግን ደግሞ እናትም አልከው አባትም አልከው ከተበደለ ሰው ከበደል አይበልጥም። ገባህ? ማንም ቢሆን ማለት ነው። አነጋገሬ ልክ ላይሆን ይችላል። በቃ ይቅርታ ከተጠየኩ እኔም ይቅርታ አድርጌያለሁ። ቤተሰብ ይቅር ተባብለናል። ጉዳያችን ተፈቷል። በዚህ መልኩ በአብዱ ላይ በሙኒት ላይ መጥፎ ቪዲዮ የሰራችሁ ሁሉም ፎቶ የፖስታችሁ አንሱ። ገኒም አንሺ፣ ሁላችንም እኔም አንስቻለሁ። ከዛሬ ጀምሮ በመልካም ነገር እንገናኛለን። አልሐምዱሊላህ ደስ ብሎኛል። እሺ የረመዳኑ መጀመሪያ ሽማግሌዎቹንም ተሳክቶልናል በሽምግልና። እሺ ክበሩልን። የብልጽን ጉዳይ ነገ ነው የሚይዘው፣ ዛሬ ነገር ማሊዝም ሌላ ጊዜ። እሺ ክበርልኝ። አሁን መሄድ የምትችሉ መሄድ ትችላላችሁ፣ ማውራት የምትችሉ ማውራት ትችላላችሁ። ግን ሌላ ወሬ ነው የምናወራው። እሺ ወደ አጀንዳው እንዳትመለሱ ቤተሰብ